እንደምናችሁ እግዚአብሔር የተመሰገነ ይሁን። ዛሬ የምንወያየው ሰንበት መጠበቅ እንዳለበት ያመኑ ያሉ ነገር ግን ደግሞ በተለያየ አይነት አስቸጋሪ ሁኔታ ውስጥ ላሉ ሰዎች ባለፈው ውይይታችን ላይ ባነሳነው ርዕሰ ጉዳይ ይሆናል። ዛሬ ስለሱ እንወያያለን። መልካም ቆይታ ይሁንላችሁ። ተባረኩ። ጸጋ ይብዛላችሁ። መንፈሳዊ ትምህርት ጋርም የተያያዘ ሊሆን ይችላል፣ ከግል ባህሪ ጋርም የተያያዘ ሊሆን ይችላል። ቶለሬት ማድረግ ነገሮችን በክርስቲያናዊ በሆነ መንገድ ተመልክተን እየፈታን እጅ ለእጅ ተያይዘን የዘላለም ሕይወትን የምናገኝበትን መንገድ ላይ ማተኮር ይገባል። አንድ ምንም ልንደራደርበት የማንችል ነገር አለ ወይም ኮምፕሮማይዝ ልናደርገው የማንችለው ጉዳይ ከእግዚአብሔር የሚወጣ ቃልን እንዳለ መቀበል ይጠበቅብናል። የማሻሻል የመለወጥ ወይም ደግሞ በተለያየ መልክ ነገሮችን የማሻሻል ወይም ደግሞ በራሳችን ወይ የማየት ነገር አይጠበቅም። ከሰዎች ወይ ከተለያዩ አካላት ለየት ሐሳብ ለየት የሚያደርገው ምንድነው? ምንም መነካት የሌለበት ነገር ነው። እንዳለ መቀበል ያለብን ጉዳይ ነው። ሰዎች እሱ ባለው መንገድ ሳይሆን እነሱ እግዚአብሔርን ያስደስተዋል ብለው በሚያስቡበት መንገድ እግዚአብሔርን ደስ ለማሰኘት የሚጥሩበት ሁኔታ አለ። በሰው ሁኔታ ያንን ነገር ስናደርግ ያ ሰው ያለንን ባናረግም ከዛ የተሻለ ነው ብለን አስበን የምናደርግለት ነገር እኔ ካስቤው ከነበረው የተሻለ አደረክልኝ ብሎ ሊደሰት ይችላል። እግዚአብሔር ግን የሚደሰተው እሱ የሚለንን ነገር ስንሰማ ብቻ ነው። እኛ እሱን የሚያስደስተው ነገር ስናደርግ አይደለም። ይሄ በብዛት መጽሐፍ ቅዱስን መሰረት አድርገው ክርስቲያኖች ነው በሚሉ አካላት ዘንድ የሚታይ ችግር ነው። እግዚአብሔርን በሌላ መልክ ለማስደሰት እሱ ባለው መንገድ ሳይሆን እኛ ያስደስተዋል ብለን ልክ ሳኦል እንዳደረገው ማለት ነው። ልክ በዛ መልክ የሚሞከርበት ሁኔታ አለ። ግን እግዚአብሔርን አያስደስተውም። አንደኛ ይሄ ነው። ሁለተኛ ከዚህ ጋር ተያይዞ እሱ የሚለው ነገርን አታድርጉ ያለው ነገር ማለማድረግ፣ አድርጉ ያለው ነገር ማድረግ ደግሞ ይጠበቃል። በአዳምና ሔዋን ላይ ጀምሮ ከኃጢአት መግባት ወደ ሰዎች መግባት ማለት ነው። ሉሲፈር መሳሳት አንስቶ ከአዳምና ሔዋን ታሪክ ጀምሮ ስንመለከት እግዚአብሔርን የመስማት እና ያለ መስማት ጉዳይ ነው። እሱ የሚለውን ነገር ተግባራዊ ማድረግና ያለ ማድረግ ጉዳይ ነው ጥያቄ የሚሆነው ማለት ነው። አዳምና ሔዋን ላይ በተግባር ታየ። እሱ ያለውን ትተው የራሳቸውን መንገድ ወይም ደግሞ የሰይጣንን መንገድ እንደተከተሉ ማለት ነው። እግዚአብሔር ያለውን ማድረግ ይጠበቅብናል እንደ ክርስቲያን። ምንድነው ኃጢአት? ምክንያቱም እሱ ያለው ነገርን አለማድረግ ኃጢአት ነው። ኃጢአት ራሱ ስንገልጸው የሱን ትእዛዝ ወይ የሱን ሕግ መተላለፍ ማለት ነው። ኃጢአት ሌላ ትርጉም የለውም። ሌሎች አካላቶች መስረቅን እንደ ኃጢአት ይቆጥራሉ። ሰንበትን ደግሞ ቅዳሜ መሆኑን ግልጽ እየሆነላቸው ምንም ችግር የለውም ብለው በእሑድ ሰንበት አድርገው የማምለክ ጉዳዮች ይታያሉና ይሄ ኃጢአት ነው። ምክንያቱም የእግዚአብሔርን ሕግ መተላለፍ ነው። አንዱን ተጠብቀን ሌላውን የመተው፣ አንዱን ጠብቀን ሌላውን ያለመጠበቅ ነገር ትክክል አይደለም። የእግዚአብሔር ሕግ ስለሆነ ማለት የእግዚአብሔር ትእዛዝ ዮሐንስ እንደሚለው ማለት ነው። whoever commits sin transgresses also the law ይላል። ኃጢአት የሚሰራ ሕጉን የተላለፈው for sin is the transgression of the law ይላል። በቃ ዲፋይን አድርጎታል። ኃጢአት የሕግን መተላለፍ ነው ይላል። ኃጢአት በማንኛውም መልኩ የእግዚአብሔርን ሕግ መተላለፍ ኃጢአት ነው። ምንም ድርድር ውስጥ የሚገባ ነገር የለም። ነገር ግን ለምሳሌ እስራኤሎች በግብጽ በነበሩበት ጊዜ እውነተኛው ጀሆቫን እግዚአብሔርን ቀረስተው ወይ እሱን እንደሚያመልኩ ማለት አምላክ እንዳላቸው ያውቃሉ። ሕጉን ከሰንበቱም ጋር ተያይዞ ብዙ ነገሮችን ወደ ኋላ ትተው የመመሳሰል ነገር እንደገና ደግሞ ባቢሎን ምርኮ ጊዜም በተመሳሳይ ሁኔታ በቀላል ምሳሌ የናቡከደነጾር ምስል በቆመበት ጊዜ በጠቅላላ ሕዝቡ ነው የተጠራው። ሕዝቡ በሙሉ ዳንኤል ባቢሎን አልነበረም የዛን ጊዜ፣ ግን ሌላ ሰው ሁሉ ተጠርቶ ነበርና ሰው ሁሉ ተጠርቶ ከአይሁድ በምርኮ የሚሄዱ የእግዚአብሔር ሕዝቦችም አሉ። አብረው ሰግደዋል በዛን ጊዜ ከሶስቱ ዕብራውያን ሲድራቅ ሚሳቅ አብደናጎም በስተቀር ማለት ነው። እና ብዙ የተቀላቀሉ የአምልኮ ነገሮችም ብዙ ነገሮችም ነበሩባቸው። በኋላ ላይ ያው ወጥተው እንዲሄዱ የባቢሎን መንግስት በወደቀ ጊዜ ሜዶንና ፋርስ ሲከተል ከዛ በኋላ እንዲወጡ ተደርጎ ነበረ። የመውጣታቸው ነገር ላይ ወደ ኋላም የቀሩ የመውጣት ፍላጎትም ያልነበራቸው ነበሩ ከባቢሎን ማለት ነው። ግን የወጡም ነበሩ። ብዙ የራሱ የሆነ ታሪኮች ቢኖሩትም ከግብጽም እንደዚህ የእግዚአብሔር ሕዝብ ሲወጣ እንመለከታለንና እነዚህ ሰዎች የእግዚአብሔር ሕዝቦች ናቸው። ነገር ግን እግዚአብሔር የራሱ ሕዝቡን የሚያይበት እይታ ሁኔታዎች ነበሩ ነው። እኔ አሁን ከመጽሐፍ ቅዱስ አንጻር ሲመለከተው በቃ የሆነ ኮንዲሽናል እሱ የሚያይበት እይታ በሁኔታዎች ላይ መሰረት አድርጎ የሚመዝንበትም ሚዛን ይኖራል የሚል ነገር አለኝ ነው። ምክንያቱም የተነሳው ጥያቄ ነው ጠለቅ ያለ ጉዳይ ነው። የፈሪሳዊው እና የቀራጩ ታሪክን ሲናገር ኢየሱስ ይሄ ቀራጭ እዛ ነው የሚኖር፣ ከዛው ከነሱ ወገን ነው፣ በዛው የሚኖረው ግን ቀራጭ ነው። ምን እያደረገ እየዘረፈ ምን እያለ ብዙ እያስከፈለ ለሱም እየወሰደ ሲል የነበረ ነው። ነገር ግን ምን አደረገ? ቤተ መቅደስ
ንስሐ ሊገባ እንደሄደ እንመለከታለን። እና የሱ ታሪክን አሁን በደንብ አድርገን ስናጠናው እዛ ሲጸልይ ከነበረው ፈሪሳዊ የሚያለያያቸው ነገር ነበረ። በደንብ ታሪኩን ስለምናውቀው ብዙ ጠለቅ ብዬ አልገባም። ግን ፈሪሳዊው በእርግጠኛነት ነበረ ጻድቅ ነኝ በሚል ኮንቴክስት በቅንፍ ውስጥ ማለት ነው ጻድቅ የሚለውን እንያዘውና በዛ መልክ ነበረ ሲል ነበር። እግዚአብሔርን ያመሰገነ አስራት ሲመልስ እንደነበረ እንደሚመልስ በሳምንት 2 ጊዜ እንደሚጾም ይህንን ነገር አስቀምጧል። ፈሪሳዊ በቤተ መቅደስ ሲስተም ውስጥ በጥሩ ሁኔታ እያገለገለ ምን እያለ ያለ ሰው ነው። ነገር ግን ያ ፈሪሳዊ ደግሞ ከልቡ አዝኖ ማለት ነው በቃ ይሄ ህይወት እኔን ጎድቶኛል፣ እግዚአብሔርን አሳዝኛለሁ፣ በተደጋጋሚ ለረጅም ጊዜ ይህንን ጥፋት እያጠፋው ነበር ብሎ ተመልሶ ወደ እግዚአብሔር ቀና ለማለት እንኳን ፈርቶ እንዳውም ጠለቅ ብለን ስንመለከት በትንቢት መንፈስ ላይ ስናይ ሲገባ እንኳን ከሌሎች ሰዎች ጋር ነበር ወደ ቤተ መቅደስ የገባው። ነገር ግን እዛ ውስጥ እያለ ግን ራሱን ነጥሎ ኃጢአተኛ ነኝ ብሎ ማለት ነው ራሱን ነጥሎ ለብቻው አድርጎ ነበር። ሁለት ራሳቸውን ነጥለው ያስቀመጡ ሰዎች ነበሩ በዛ ቤቱ መቅደስ ውስጥ ማለት ነው። አንድ እሱ ኃጢአተኛ ነኝ ብሎ ራሱን አርቆ በዛ ጥግ ላይ ሆኖ ቀና ብሎ እንኳን ለማየት ፈርቶ ወደ እግዚአብሔር ቀና ለማለት ማለት ነው እኔ ኃጢአተኛው ማረኝ ነበር። የሁለቱ አፕሮች የነበረው ልዩነት ስላለው ይሄኛው ጻድቅ ሆኖ እንደተመለሰ ኢየሱስ በተናገረው ላይ እንመለከታለን። ኃጢአት ሕግን መተላለፍ እንደተጠበቀ ሆኖ ከታላቅ ምሕረቱ ልበል ከቸርነቱ ከጸጋው ነገሮችን የሚያይበት እይታዎች የሚኖርበት ሁኔታ እንዳለ ነው እኔ በዚህ መጽሐፍ ቅዱስ ታሪኮች ላይ ያስተዋልኩት ደግሞ ወይም ደግሞ የተረዳሁት። ብዙውን ጊዜ ወዳውኑ ኮንክሉድ ለማድረግ አንዳንዴ የሚከብድበት ነገር አለ ነው። በሰውኛ ሆነን ኮንክሉድ ለማድረግ አንዳንድ የሚከብዱ ነገሮች አሉ። ነገር ግን ሰው እያወቀ ሕግን ከተላለፈ ለዛ ንስሐ ካልገባ የፍርድ ሂደትን ስንመለከት በሰማይ የሰራው ኃጢአት ይመዘገባል ይላል። ንስሐ ሲገባ ከዛ ያ ነገር ከዛ እንዲፋቅ ወይ ደግሞ ከዛ እንዲወገድ ከዛ እንዲወጣ ይደረጋል። በአንድ በኩል መጽሐፍ ቅዱስ ግልጽና ግልጽ ያስቀምጣል ሕግን መተላለፍ ኃጢአት መሆኑን ማለት ነው። ይሄ ዋና ጋይድ የሚያደርገን መመሪያችን ነው። ነገር ግን በሌላ መልኩ ነገሮችን ምናልባት ሙሉ ለሙሉ በእኛ እይታ በእግዚአብሔር እይታ የሚለያዩ ነገሮች ሊኖሩ የሚችሉበት ሁኔታ የእሱ ልኬትና የእኛ ልኬት የሚለያይበት ሁኔታ ሊኖር ስለሚችል ረጋ ብለን የማየት ነገር መኖሩ አስፈላጊ ነው ብዬ አስባለሁ። ከመጽሐፍ ቅዱስ አንዳንድ ታሪኮች አንጻር ምናልባት ያየውበት ወይ ክፍተት ካለ ወይም ደግሞ መታረም ያለበት ካለ አሁን እየተወያየን ብንሄድ ጥሩ ነው የሚል ነው ጥላ ሐሳብ ያለኝ። መልካም መሴ እግዚአብሔር ይባርክ። እዚህ እኔና አሁን መሴ ወይ እኔና ዜድ ባንግባባ ያልተግባባው ሐሳባችን እንጂ እኛ አይደለም። ችግሬ ከሐሳቡ እንጂ ከግለሰቡ አይደለም። እኔና ዜድ አልተግባባንም ማለት እኔና ዜድ ተጣላን ማለት አይደለም። ሐሳቡን የተጋጨው ሐሳባችን ነው ያልተግባባው እንጂ እኔና እሱ ፐርሰናሊ ምንም የሚያገናኝን ነገር የለምና ፐርሰናል ልናደርገው አይገባም ነው። እሱን ሐሳብ ትንሽ ለመጨመር ነው ለሌሎቻችንም ትምህርት እንዲሆነ ነው። ሐሳቦች ይጋጫሉ ብዙ ጊዜ ግን የሐሳብ ፍጭት እንጂ የግለሰቦች ፍጭት ሽኩቻ መሆን የለበትም። ደግሞ ክርስቲያን ልበሰፊ መሆን አለበት። መልካም ዜድ እኔ ሐሳብ አለኝ። እሺ ጥሌ እኔ አንድ ማምነው ምንድነው አንተንና እኔን የሚያስማማን የእግዚአብሔር ቃል ነው። ያንተና የኔ ሐሳብ ሊለያይ ይችላል። እግዚአብሔር የሚለው ነገር ግን የበላይነትን ያገኝና ገዢ ይሆናል። አንተንና እኔን ያስማማንና አንድ ያደርገናል። በዚህ ልንታረቅ፣ በዚህ ልንስማማ፣ በዚህ ልንግባባ ያስፈልጋል። በዚህ መግባባት ካቃተን በአንተና በእኔ መካከል ሁለት መንፈስ አለ። ወይ በአንተ በኩል ወይ በእኔ በኩል ተቃራኒ የእግዚአብሔርን መንፈስ የሚቃወም መንፈስ አለ። ይህንን ማወቅ ያስፈልጋል። ኤፌሶን 4 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ነው የሚለው። ለምሳሌ ዘዳግም ምዕራፍ 6 ላይ ቁጥር 5 ሄደን ስንመለከት እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ ነው የሚለው። እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችንና በፍጹም ኃይላችን ለመውደዳችን ማስረጃው ምንድን ነው የሚሆነው? ይሄንን ቃል በልቤ ያዝ ነው የሚለው። ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ በሕይወት እንዲኖር ያለውን ያጠቃልላል። እግዚአብሔርን መውደድ ከእግዚአብሔር አፍ የወጣውን ቃል ሁሉ ለመኖር የቆረጠ መሆን አለበት። ሰላም ለእናንተ ይሁን። እንደምን አመሻችሁ? ሰላም እግዚአብሔር ይመስገን። ትናሽ ቀጥይ። እሺ ጌታ ምስት ይባርካችሁ። አንድ ሐሳብ ሲቀርብ ግዴታ ለኔ ሐሳቡ ይመች ያው ማለት እንችላለን ብዬ አላስብም። እንደኔ ከሆነ አንድ እንደ መጽሐፍ ቅዱስ ነው የምንመራው። መጽሐፍ ቅዱስ የሚለው ትክክል ካለ ትክክል ነው። በመጽሐፍ ቅዱስ የኔ ሐሳብ ትክክል ካልሆነ ትክክል አልሆነም ነው እኔ የማምነው ማለት ነው። ከዛ ውጪ በሐሳብ ምክንያት እኛ ልንቃረን ይገባል ብዬ አላስብም እና ለኔ እንደምፈልገው ይሁን ብዬ ማለት
ማለትም አልችልም። ስለዚህ ይሄ እንደ ክርስቲያን የሚገዛን መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ ሐሳብ ሁላችንንም ይገዛናል ሐሳብን። ነገር ግን በሐሳብ ካልተስማማን እኛ በቃ ተጣልተናል ምናምን አይደለም። እኔ እንደማስበው ከሆነ ማለት ነው የኔን ሐሳብ ስላልተቀበላችሁ በቃ አኩርፊያችኋለሁም። ያው ምክንያቱም ክርስቶስ እኮ ሲተቹት ነበር አይደል እንዴ? ሲፎግሩት ነበር። ራሱን የክርስቶስ ልጅ ነኝ ይላል እንዴ ደግሞ እያሉ ሲሉት ነበር አይደል? ግን እሱ ምን አላቸው? ለዛውም እኮ እሱ ትክክል ሆኖ ማለት ነው ትክክለኛን ነገር የመጽሐፍ ቅዱስን ነገር እያስተማራቸው ግን ሲቀበሉት አልነበር። ለምን አልተቀበላችሁኝም ብሎ አላኮረፋቸውም። ለነሱ ያዝንላቸው ነበር። እንዲሁም በመጨረሻ እየሰቀሉት ብዙ ነገር እያደረጉበት ግን የሚያደርጉትን አያውቁምና አባቱ ይቅር በላቸው ነው ያለው። በትክክለኛ ሐሳብ እንኳን ማለት ነው ለነሱ በሚጠቅማቸው በሚበጃቸው። ስለዚህ ክርስቲያን የሆነ ሐሳብ ቀረበ፣ ሐሳቡን እኛን የሚገዛን መጽሐፍ ቅዱስ ስለሆነ በመጽሐፍ ቅዱስ ሐሳቡ የሚያስኬድ ከሆነ መጽሐፍ ቅዱስ ትክክል ሆኖ እኔ ያቀረብኩት ሐሳብ ትክክል ካልሆነ ራሴን ነው መመርመር ያለብኝ። መጽሐፍ ቅዱሱን መለስ ብዬ ነው ማየት ያለብኝ። መጽሐፍ ቅዱሱ ምንድነው የሚለው ማለት የሚመራን የሰው ሐሳብ አይደለም። ምክንያቱም ይሄ የመጽሐፍ ቅዱስ ውይይት ስለሆነ ማለት ነው። እናወራው የምንወያየው ነገር የመጽሐፍ ቅዱስ ሐሳብ እስከሆነ ድረስ የመጽሐፍ ቅዱሱ ሐሳብ ይገዛናል። ግን ግዴታ ደግሞ የኔን ሐሳብ ተቀበሉ፣ በእኔ ሐሳብ የማትሄዱ ደግሞ ከሆነ በቃ እኔ ከእናንተ ጋር አላሳልፍም ማለት ይሄ ትክክል ነው ብዬ እኔ አላምንም። አንድ ክርስቲያን ሲጀመር ክርስቲያን አያኮርፍም። ቢያኮርፍም እንኳን ኩርፊያው ፀሐይ ከመግባቱ በፊት ያንን ምን ማድረግ አለበት? መተው አለበት ማለት ነው። ለምን በዛች አጋጣሚ ጠላት ይገባል፣ የራሱን እንክርዳድ ይዘራል፣ ከዛ ጥላቻ እንዲኖርብን ያደርጋል። ስለዚህ በሐሳብ አልተስማማንም ማለት እኛ ተጣልተናል፣ እኛ ተኮራርፈናል ማለት አይደለም። እውነትን ልንቀበል ይገባል። እኔ ትክክል ስላልሄድኩበት ብቻ ለእኔ አስተያየት ተደርጎ እንደዚህ ይደረግ ብዬ ማለት አልችልም። ለምን? እግዚአብሔር ቃል ስለሆነ እግዚአብሔር ቃል ማስተካከያ ያስፈልገው። ወይም አስተያየት ትንሽ እናሸጋሽገው ወይም ደግሞ ትንሽ ሐሳቡን እንቀይረው ማለት አይቻልም። እውነት ሲነገርም እኔን የሚያስከፋኝ እኔን የሚያስቀይመኝ ከሆነ እኔ ጋር ችግር አለ ማለት ነው። ለምን? የተከፋሁት እውነት እኔ የተረዳሁበት መንገድና እውነት የሚለው መንገድ ግን ስለሚለያይ ማለት። ስለዚህ በዚህ አንግል ብንረዳ መልካም ነው እንጂ ምንም የሚያቀያይመን የሚያስኮራርፈን ነገር የለም። ሐሳብ ነው የተቀረበው። ስለዚህ ሐሳቡን ያስኬዳል ወይስ አያስኬድም? ያም ደግሞ በመጽሐፍ አንድ ግለሰብ ስለተናገረ ትክክል ነው ብሎ መደምደም ሳይሆን እንደ መጽሐፍ ቅዱስ ሐሳብ እንሄዳለን። እናም ደግሞ መቀበልም አለመቀበልም እችላለሁ እኔ እንደ ግሌ ማለት ነው። የተነገረንን ሁሉ እንኳን እንቀበልም፣ ከዛ ውስጥ ትክክለኛውን ነገር እንቀበላለን። ትክክል ያለውን ነገር ደግሞ መጣል እንችላለን። ማንም ቢሆን ምንም ቢናገረን ማለት ሐሳቡ የማያስኬደን ከሆነ ትክክል ነው ብለን ያመንበትን እንቀበል፣ ትክክል አይደለም ያልነውን ደግሞ ቁጭ እናድርገውና እንመርምር። አያስፈልገኝም መመርመርም ካለን ደግሞ እዛው አስቀምጠን መተው እንችላለን እንጂ ግዴታ ሰው የነገረነው ሁሉ አይምሯችን ላይም እናስቀምጠው ማለት አይደለም። ስለዚህ እንደ መጽሐፍ ቅዱስ እና የዋሆችና ቅኖች ብንሆን ነገሮችን በማገናዘብ ወደ ክፉ በመቀየር ሳይሆን በማገናዘብ እንረዳ መልካም ነው ብዬ አስባለሁ። እግዚአብሔር ይባርክሽ እና ተባረኪ። ትክክል እኛ ካልሄድንበት እኛ ካላደረግነው የመጽሐፍ ቅዱስ ሐሳብ ስህተት ነው ልንል አንችልም። ላልተገበር እችላለሁ ህጉን፣ ግን ህጉ ትክክል አይደለም ማለት አልችልም። እንደዛ አይነት መብት አልተሰጠኝም። እኔ ስላልተገበርኩት ብቻ ሌላውም መተግበር የለበትም፣ ህጉም በእኔው መጠን መቆልመም አለበት የሚል ሐሳብ ትንሽ ከቃሉ አንጻር የሚጋጭ ነውና እሱ ላይ ጥንቃቄ ልናደርግ ያስፈልጋል። ዜዶ መታል። አሁን ቀጥል ዜዶ። በነገራችን ላይ አንደኛ ሳሙኤል 15:22 ላይ በእውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠል መስዋዕት ደስ ይለዋልን? እነሆ መስማት ከመስዋዕት ማዳመጥም ከአውራ በግ ስብ ይበልጣል ይላል። ስለዚህ መስማት ያለብን እግዚአብሔርን ነው። በእኛ ላይ የበላይነት መያዝ ያለበት እግዚአብሔር ቃል ነው። እኔ እንደ ግል አስተያየት ሰጥቼ ጥላሁን የግል አስተያየቱን ሰጥቶ የኛ ሐሳብ ሊጋጭ ይችላል። ነገር ግን የነንና የጥላሁንን ሐሳብ ሊያስታርቅ የሚችል የእግዚአብሔር ቃል ነው። የጥላሁን ሐሳብ ወደ እግዚአብሔር ቃል የተቃረበ ሐሳብ ካለው እኔ የራስን ሐሳብ ትቼ ወደ ግዛ ነው መምጣት ያለብኝ እንጂ እኔ ያልኩት ለምን ተቀባይነት አልኖረውም ብሎ እንትን ማለት ጥሩ አይደለም። ሁልጊዜ በክርስትና ዓለም ብዙዎቻችን የምንስተው አንድ ጉዳይ ምንድነው? አርጊው የምናረግ ከሆነ ለአርጊውመንታችን ማስረጃ ከእግዚአብሔር ቃል ነው ማቅረብ ያለብን። በሰንበት መስራት እግዚአብሔር 10ቱ ትእዛዛት እኮ እግዚአብሔር እኛ ለሱ ያለን ፍቅር እኮ ቴስት ማድረጊያ ናቸው። ቴስቲንግ ትሩዝ ነው የሚባለው። እንደውም ያንን ቃል ሰንበትን ካልኖርንበት ለእግዚአብሔር ያለን ፍቅር ዝቅተኛ ነው። ይህንን ማወቅ ያስፈልጋል። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 5 ላይ ስታነቡ ቃሉን ግን የሚጠብቅ በእውነት የእግዚአብሔር ፍቅር በእርሱ ተፈጽሟል ነው የሚለው። ቃሉን ግን የሚጠብቅ ብሎ ማለት ነው። አንደኛ ዮሐንስ 5:3 ላይ ሄዳችሁ ስታነቡ እግዚአብሔርን ስንወድ ትእዛዛቱን ስንጠብቅ የእግዚአብሔር ፍቅር ይህ ነውና ይላል። ስለዚህ
እግዚአብሔርን በአንደበታችን እንወድሃለን እናፈቅርሃለን ብለን መፈክር ልናደርግ እንችላለን። ነገር ግን ወደ ተጨባጭ እንትን ስንመጣ ቃሉ በውስጣችን ከሌለ በትእዛዙ መሰረት የማንኖር ከሆነ እግዚአብሔር ይወደኛል ብሎ እንትን አይልም። ዮሐንስ ወንጌል 14:24 ሄዳችሁ ስታነቡ የማይወደኝ ቃልን አይጠብቅም ነው የሚለው። የማይወደኝ ቃልን አይጠብቅም። ለምንድን ነው ታዲያ ባለፉት ዘመናት የነበሩ ምዕመናን የእምነት ጀግኖች ለምን ተሰየፉ? ለምን ተገረፉ? ለምን ታሰሩ? ከእግዚአብሔር ቃል ውጪ አንኖርም፣ የምንኖረው በእግዚአብሔር ቃል መሰረት ነው በማለት አይደለም። ሰይጣን አስፈራርቶ በተለያዩ ቅጣቶች አስፈራርቶ ከእግዚአብሔር ቃል ሊለያቸው የእግዚአብሔር ቃል እንዳይተገብሩ ለማድረግ ነበር። ግን ቃሉን ከምንተላለፍ ብንሞት ይሻላል በማለት ነው ብዙዎች ሕይወታቸውን የሰዉት። ዮሐንስ መልእክት 3:24 ላይ ሄደን ስንመለከት ትእዛዛቱን የሚጠብቅ በእርሱ ይኖራል እርሱም ይኖርበታል ይላል። አጠቃላይ ሀሳቦች እንትን ለማለት ነው። በተለይ ልክ ነው የተባሉት ሀሳቦች ጥሩ ናቸው። እነሱ እንደተጠበቁ ነው። የክርስቶስ ኢየሱስ ማለት በተለያየ ሁኔታ ላይ ያሉ ሰዎችን ካሉበት ሁኔታ እንዲወጡ ከገጠማቸው ነገሮች እንዲወጡ በእግዚአብሔር ሙሉ ለሙሉ መታመን እንዳለባቸው እግዚአብሔር ደግሞ ከነሱ ጋር እንደሆነ ልናውቀውና እንትን ልንለው ይገባል። ማለት አንዳንድ የክርስቶስ ተስፋዎችንም ሀሳቦች ለመስጠት ብዬ ነው። አንዳንድ ከትንቢት መንፈስም ጋር የተያዙ የመጽሐፍ ቅዱስ ጥቅሶችንም እንመልከት። አንደኛ ባይብል ኮሜንተሪ 10:85 ላይ አንደኛ ዮሐንስን 2:1 ጠቅሶ እንደዚህ ይላል፣ ልጅ ሆይ ኃጢአትን እንዳታደርጉ እንጽፍላችኋለሁ። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ካለ በኋላ ከዛ ቀጥሎ የተጻፈ ሰው የሰይጣንን ፈተና እንደተቀበለና እግዚአብሔር ማድረግ የለብም ያለውን ነገር ካደረገ ክርስቶስ የእግዚአብሔር ልጅ በሞትና በሕይወት መካከል በመቆም እንዲህ ይለዋል፣ ቅጣቱ በእኔ ላይ ይሁን፣ በእርሱ ቦታ እኔ ቆማለሁ፣ ሌላም እድል ይኖረዋል ይላል። እነዚህን ሀሳቦችን እንትን የምልበት ለማንበብ የፈለኩበት እንትኖች ምክንያቶች አሉ። ማለት በተለያየ ሁኔታ ላይ በምንም መልክ ይሁን እግዚአብሔር በማይፈልገው ሁኔታ ላይ ያሉ ወገኖችም ሁሉ ከእግዚአብሔር ጋር በመጠማጠም ማሸነፍ እንደሚችሉ አንዳንድ ሀሳቦችን ለማስቀመጥ ነው። ነፍስ ተስፋ እንዳትቆርጥ ኢየሱስ እንዴት ያለ ጥንቁቅ ነው ይላል። ከሰይጣን አደገኛ ጥቃት እንዴት ያለ አጥር ነው። በሰይጣን ፈተና ብንታለል ወይም ኃጢአት ብንሰራ ፊቱን አዙሮብን እንድንጠፋ አይተወንም። በፍጹም አዳኛችን ይህን አያደርግም። ክርስቶስ ለኛ ይጸልይልናል ይላል። ስለ ጴጥሮስ የተጻፈ ነገር አለና ጴጥሮስን ለመታደግ የተዘረጋው ተመሳሳይ አይነት ርኅራኄ በፈተና ለሚወድቅ የእያንዳንዱ ነፍስ የተሰጠ ነው። የሰይጣን ልዩ ብልጠት ሰዎችን ወደ ኃጢአት መምራትና ከዚያም ይቅርታን ከመጠየቅ እንዲፈሩ፣ እንዲንቀጠቀጡና ተስፋ ቢስ እንዲሆኑ ማድረግ ነው። ነገር ግን እግዚአብሔር በኢሳይያስ 27:5 ላይ ጉልበቴን ይያዝ ከእኔ ጋር ሰላም ያድርግ ብሎን ሳለ ለምን እንፈራለን ይላል። አባት ለልጆቹ እንደሚራራ እንዲሁም እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃል። አቤቱ እኛ አፈር እንደሆንን አስብ ይላል። ስለ ጉድለታችን፣ ስለ ጥፋታችን በኢየሱስ እግር ስር ወድቀን ማልቀስ አለብን። ይሁን እንጂ ተስፋ መቁረጥ የለብንም። በጠላት ብንሸነፍ ከእግዚአብሔር አልተቆራረጥንም፣ አልተተውንም፣ አልተጣልንም። ክርስቶስ በእግዚአብሔር ቀኝ ነው፣ ደግሞ አማላጃችን ነው። ተወዳጁ ዮሐንስ እንዲህ ይላል፣ ልጆች ኃጢአት እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ክርስቶስ ነው ይላል። የክርስቶስን ቃል አትርሱ። አብ እርሱ ራሱ ይወዳቸዋል። ራሱ በውስጣችሁ ያስቀመጠውን ንጽህናና ቅድስናችሁን ለማየት ይመኛል። ለእርሱ ራሳችሁን ብትሰጡ በእናንተ የጀመረውን ለኢየሱስ ክርስቶስ ቀን ያሻግራቸዋል። ዘወትር አብዝታችሁ በትጋት ጸልዩ፣ በሙላት እመኑ ይላል። ስቴፕስ ቱ ክራይስት ላይ የተጻፈ ነው፣ ገጽ 64 ላይ። ሌላው በኃጢአታችሁ ምክንያት እግዚአብሔር ተስፋ አይቆርጥብንም። ጥፋት ሰርተን መንፈሱን አሳዝነን ይሆናል። ነገር ግን በተሰበረ ልብ ሆነን ለንስሐ ፊቱ ስንቀርብ ፊቱን አያከብድብንም። እንቅፋት የሚሆኑ ነገሮች ሊወገዱ ይገባል። የተሳሳቱ ስሜቶች ሞልተዋል እያለ ይቀጥላል። ከዛ ጋር ተያይዞ ሌላ ላነበው የፈለኩት የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል ይላል። ምሳሌ 16:9 ላይ ይሄ በጣም ወሳኝ የሆነና አስፈላጊ ሐሳብ ነው። የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል። የልብ መዘጋጀት ይፈልጋል ነው። እግዚአብሔርን የሚያሳዝን ነገር ላለማድረግ የሚወስኑ ሁሉ ችግራቸውን ለእርሱ ሲያቀርቡለት ምን ማድረግ እንዳለባቸው ይነግራቸዋል ይላል። በተለያየ ሁኔታ ላይ ያለን በሰንበትም ቢሆን ካለው ሁኔታ አንጻር እየሰራን ያለን ሰዎችም አንድ እግዚአብሔር በዛ እንደሚያዝን ማወቅ አለብን። ግን ምንድነው ችግር እዚህ ጋር የሚነግረን ማለት ነው። ችግራቸውን ደርሱ ሲያቀርቡለት ምን ማድረግ እንዳለባቸው ይነግራቸዋል ይላል። ጥበብ ብቻ ሳይሆን ኃይልም ይሰጣቸዋል ይላል። ክርስቶስ በሰጠው ተስፋ መሰረት ለመታዘዝና ለማገልገል ኃይል ይሰጣቸዋል። የወደቀው ሰብአዊ ዘር ፍላጎት ለማርካት ሁሉ ነገር ለክርስቶስ የተሰጠበት ምክንያት እርሱ የሰብአዊ ዘር
አለቃና ተወካይ ስለሆነ ነው ይላል። ከዛ ስለ ትእዛዛቱ ይሄ ከዲዛይር ኦፍ ኤጅ ላይ የተወሰደ ነው ማለት ነው። ምንድነው አሁን ከኛ የሚጠበቅብን ነው? ቅድም የቀራጩ ታሪክንም ከዚህ ጋር አያይዤ መናገር ፈልጋለሁ። ያ ቀራጭ ለረጅም ጊዜ ምን ሲያደርግ ነበረ? በኮራፕሽን ውስጥ ነበረ ቆይቷል። ምን ያህል ጊዜ የሚለው ባናቀውም ግን በዛ ውስጥ የኖረ ሰው ነው። ግን አሁን ያ ነገር በውስጡ ምን ያደርገው ነበረ? በውስጡ የሚሰማው ነገር ነበረ። ከዛም በኋላ እግዚአብሔርን አሳዝኛለሁ የሚል ሁኔታ ውስጥ ገባ ወደ እግዚአብሔር እና እግዚአብሔር ያለንን ችግራችንን በትክክል ለሱ ስናቀርብ ከዛ ሁኔታ መውጣት እንዳለብን ስናስብ ስንጸልይ ልባችንን ስንከፍትለት ግልጽ ስንሆንለት ምንም ኤክስኪውዝ ሳይኖረን ሽፋን አድርገን ለመጠቀም ሳይሆን በትክክል እግዚአብሔር እያዘነ ነው በዚህ ጉዳይ ጌታው ከዚህ ጉዳይ ከዚህ ሁኔታ እንዴት ነው ማሸነፍ ማምለጥ የምችለው የሚለውን ነገር ለሱ በቅን ልብ ካቀረብን እግዚአብሔር ምን ያደርጋል? የተጻፈ ነገር ነው። አሁን ሐሳቡን እየተናገርኩ ያለው እግዚአብሔር መንገዱን ያዘጋጃል። የልብ መዘጋጀት ካለ እግዚአብሔር መንገዱን ምን ያደርጋል? ያመቻቻል። በምንም ይሁን የዚህ አይነት ልብ እንዲኖረን ያስፈልጋል እንጂ ያሉት ሁኔታዎችን እንደ ኤክስኪውዝ አድርገን በዛው ዝም ብሎ የመኖር ሁኔታ ብዙ ከመጽሐፍ ቅዱስ አንጻር ከመንፈሳዊ እይታ አንጻር ትክክል እንዳልሆነ ችግራችንን ግን በትክክል ለእግዚአብሔር ግልጽ አድርገን ከዛ የምንወጣበትን ነገር በፊቱ መንገድ እንዲከፍትልን ካደረግን እሱ በልጆቹ ላይ የሚራራ አምላክ እንዳልሆነ ልንገነዘበው ይገባል የሚል ሐሳብ ለመጨመር ነው። እግዚአብሔር ይባርክ። ተባረክ። ዜድ ሐሳብ እየሰጠ ጥሩ ቦታ ላይ ሲደርስ በቃ ኔትወርክ ይቋረጣል። ሌሎቻችሁም ሐሳብ ወይም ጥያቄ ካላችሁ አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያም በጎነትን ታገኛለህ፣ ከአፉም ሕጉን ተቀበል፣ በልብህም ቃሉን አኑር የሚለውን 27:5 ላይ ከኔ ጋር ሰላምን ያድርግ ጉልበትን ያዝ ስል የእግዚአብሔር ጉልበት ወንጌል አይደለም ወይ? የመስቀሉ ቃል ለሚጠፉት ሞኝነት ለምንድን ለኛ ግን የእግዚአብሔር ኃይል ነው አይደለም ወይ የሚለው። ስለዚህ ጉልበትን ያዝ ስል ምን ማለቱ ነው? ከኔ ጋር ሰላምን ይፍጠር ስል ምን ማለቱ ነው? ይሄንን በደንብ አድርገን ጠለቅ ብለን ለማየት ያስፈልጋል። ኢዮብ 22:21 እና ትንቢተ ኢሳይያስ 27:5 በደንብ እስቲ ጠለቅ ብለን እንየው። ከእግዚአብሔር ጋር ሰላም ማድረግ ማለት ጉልበቱን መያዝ ነው። ጉልበት የሚለው ከአፉ ሕጉን በልብህ ቃሉን አኑር ከሚለው ጋር እስቲ አነጻጽረን እንየው። ያንን ምሳሌ 28:9 ሄደን ስንመለከት ምሳሌ 28:9 ላይ ሕግን ከመስማት ጆሮውን የሚመልስ ጸሎቱ አጸያፊ ናት ከሚለው ጋር ደግሞ አያይዘን እንመልከተው። እግዚአብሔር ቸር አምላክ ነው፣ መልካም ነው። ነገር ግን እግዚአብሔር ከኃጢአት ጋር ድርድር የለውም። በነገራችን ላይ ይህን ማወቅ ያስፈልጋል። አንደኛ ዮሐንስ ምዕራፍ 3 ቁጥር 6 እና 7 አንብብልኝ። በእርሱ የሚኖር ሁሉ ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ አላየውም አላወቀውምም ይላል። ይሄንንና ቅድም ኢሳይያስ 27 ላይ ያለውን እና እያነጻጸርን እንመልከተው። እግዚአብሔር ሙሉ ባህሪው መልካም ነው። በቃ መልካም የሚል ቃል ሪፕሬዘንት የሚያደርገው እግዚአብሔርን ነው። ነገር ግን የእርሱን መልካምነት በእኛ ውስጥ እንዲሰርጽ ከፈለግን ከእግዚአብሔር ጋር ሰላም መፍጠር መቻል ያስፈልጋል። ጉልበትን ይያዝ። ጉልበቱን መያዝ ማለት ምን ማለት እንደሆነ ማወቅ ያስፈልጋል። አሁንም ከእርሱ ጋር ተስማማ፣ በዚያ ሰላምን ታገኛለህ፣ ከአፉ ሕጉን በልብህ ቃሉን አኑር ነው። ነገር ግን ኃጢአትን የሚያደርጉ ሁሉ አላየውም አላወቀውም ነው እያለ ያለው። ያውም ቤተክርስቲያን የሚሄድ ሰው የእንጀራ ጉዳይ ሆነና በቸርች ሰዓት ቅዳሜ ቀን ሄጄ እየሰራው ምንድን ነው እየሆነ ያለው? ኢሳይያስ ምዕራፍ 66 ቁጥር 22-23 ሄደ አንብብልኝ። እኔ የምሰራቸው አዲስ ሰማይና አዲስ ምድር ከፊቴ ጸንተው እንደሚኖሩ እንዲሁ ዘራችሁና ስማችሁ ጸንተው ይኖራሉ ይላል እግዚአብሔር። እንዲህ ይሆናል፣ በየመባቻው በየሰንበቱ ስጋ ለባሽ ሁሉ በፊቴ ይሰግድ ዘንድ ዘወር ሲል ይመጣል ይላል የሰራዊት ጌታ እግዚአብሔር። አሜን። በየሰንበቱ ስጋ ለባሽ ሁሉ ይሰግድ ዘንድ ወደፊቴ ይመጣል ነው እያለ ያለው። ስለዚህ ሰንበት ቀን የአምልኮ ቀን ነው፣ የስግደት ቀን ነው። እግዚአብሔር ያረፈው እኛን ለማስተማር ነው። የእሱ ማረፍ እግዚአብሔር ደክሞት አይደለም። ኢሳይያስ 40:28 አካባቢ ሄደን ስንመለከት እግዚአብሔር እንደማይደክም እንደማይታክት ይናገራል። ስለዚህ ለኛ ምሳሌ ለመሆን ነው ያረፈው። ለኛም ቀኑን ባረከው ይላል፣ ቀኑን ቀደሰው ይላል። ስለዚህ ኢሳይያስ 58 ላይ ደግሞ ምን ይላል? እግዚአብሔር የቀደሰውን እግዚአብሔር የባረከውን የቀደሰውንም አንተ ቀድሰ ብትጠብቅ እያለ ይጠይቃል። ፈቃድህን በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ
ሰንበትን ደስታ እግዚአብሔር የቀደሰውን ክቡር ብትለው ነው። አንደርላይን አድርግልኝ እዛ ላይ እግዚአብሔር የቀደሰውን ክቡር ብትለው። እንደገና ሕዝቅኤል 22:26 ላይ ሄደህ ስታነብ ምን ይላል? ሰንበትን በማርከሳቸው በመካከላቸው እኔ ረከስሁ እያለ ይናገራል። ይህንን ነገር በደንብ አድርገን ማየት ያስፈልጋል። ላይላውን ብቻ መጋለ ይሄንን ሰርቼ ከዛ በኋላ ንስሐ ገባለሁ ወይ? እግዚአብሔር ንስሐ ስንገባ ሊቀበለን ይችላል። ነገር ግን ለንስሐ እድል ባይሰጠን ሰይጣን በመሃል ኃጢአት በሰራንበት ብንሞትስ? ይህንንም ከግምት ውስጥ ማስገባት ያስፈልጋል። ምን ችግር አለው? አሁን የእግዚአብሔርን ምሕረት ተመክተን የእግዚአብሔርን ይቅር ባይነት በሱ ተማምነን ከዛ እየጸለይን የቻልነውን ብናደርግ ምንድነው ችግሩ? እግዚአብሔር መሐሪ አይደለም። ምሕረቱ ለልጅ ልጅ ነው። ስለዚህ እግዚአብሔር ይቅር ይለኛል፣ የሆነ ጊዜ ላይ ብመለስ እግዚአብሔር ይመልሰኛል እና ደግሞ ሰው የሚድነው ሰንበትን በመጠበቅ ብቻም አይደለም የሚልም ሐሳብ ተነስቷል። በዚህ ዙሪያስ ምን ማለት እንችላለን? እስቲ ጥሌ መዝሙረ ዳዊት 19 ከ12 እስከ 14 አንብብልኝ። ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። የዛን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ። አቤቱ ረድኤቴ መድኃኒቴም፣ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይላል። አሜን። ስህተትን ማን ያስተውላታል ይላል ዳዊት። ይሄ በዚህ ኖር አንድ ቀን ይመለሳለሁ። እስቲ አስቡት፣ አንድ ቀን ወደ እግዚአብሔር ይመለሳለሁ፣ ያን ጊዜ እግዚአብሔር ደግሞ ይቀበለኛል ብለን እናስብና በኃጢአት እንቀጥላለን። አንድ ቀን ወደ እግዚአብሔር ይመለሳለሁ የሚለውን ሐሳብ በአእምሯችን አስቀምጠን በኃጢአት ጎዳና እንድንቀጥል እያደረገን ያለው ማን ነው? ምሳሌ 3:5 ላይ ሄደን ስናነብ በራስህ ማስተዋል አትደገፍ፣ በመንገድህ ሁሉ እግዚአብሔርን እወቅ ይላል። ባይ ዘ ዌይ በመንገድህ ሁሉ እግዚአብሔርን እወቅ ስል እግዚአብሔር በሚለው ሐሳብ መጽሐፍ ቅዱስ በሚሰጥህ ጋይዳንስ ብቻ ተመላለስ፣ አንዳች ሐሳብ የራስህን አትደገፍበት ነው እያለ ያለው። ዳዊት ምን አለ? እንደነዚህ ሐሳቦችን ነው ስህተትን ማን ያስተውላታል ያለው። ከስውር ኃጢአት አንጻኝ፣ ከድፍረት ኃጢአትም ጠብቀኝ፣ የዚያን ጊዜ ምን ሆናለሁ? ፍጹም ይሆናለሁ ነው። የድፍረት ኃጢአትም አደገኛ ነው። ይሄ አሁን አንድ ቀን ይመለሳለሁ ብለን የምንቀጥለው የድፍረት ነው፣ የድፍረት ኃጢአት ነው። በነገራችን ላይ በትንቢት መንፈስ ውስጥ ምን ይላል? ኃጢአትን ኃጢአት መሆኑን እያወቁ በድፍረት የሚቀጥሉ ሰዎች እግዚአብሔርን እናውቃለን እያሉ ኃጢአት እየሰሩ በድፍረት የሚሄዱ ሰዎች እግዚአብሔርን እንደሚያስቆጡት በአሕዛብ ዓለም ውስጥ ያሉ ሳያውቁ እግዚአብሔርን ሳያውቁ የሚኖሩ ሰዎች እግዚአብሔርን አያስቆጡትም ይላል። እግዚአብሔር በፍጹም በራስህ ማስተዋል አትደገፍ ካለ ለምን አመጣ ነው ይሄንን የራሳችንን ሐሳብ? የኛን ሐሳብ እኮ ሰይጣን ማኒፑሌት ስለሚያደርግ ነው ቶታሊ በእኛ ሐሳብ እንዳንመራ የገደበው። ዘግቶታል ያንን መንገድ እግዚአብሔር። ምንም አይነት የኛ ሐሳብ በእግዚአብሔር ዘንድ ተቀባይነት የለውም። በራስህ ማስተዋል አትደገፍ ብሏል። ሁለተኛው ያነሳው ጥያቄ ነበረ፣ ሰንበትን በመጠበቃችን ብቻ ልንድን እንችላለን ወይ? ለምሳሌ አሁን አይሁዶች ሰንበትን በደንብ ይጠብቃሉ። ከአርብ ጀምሮ ስራ የለም፣ ቅዳሜ ሙሉ ቀን ምንም አይነት ስራ አይሰራም። ሰንበትን በደንብ ይጠብቃል። ሰንበትን በመጠበቅ መዳን ይቻላል ወይ? በዛ ብቻ መዳን ይቻላል ወይ? በዛ መተማመን እንችላለን ወይ? እስቲ እንሂድና ሮሜ 6:15 አንብብልኝ ጥሌ። እንደዚህ ይላል፣ እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራን? አይደለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት ኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናቸው። በቃ ሰንበት በነገራችን ላይ ያዕቆብ 2:10 ላይ ሕግን ሁሉ የሚጠብቅ በአንዱ የሚሰናከል በሁሉ በደለኛ ይሆናል ነው። ሰንበትን ብቻ ለምን ነጥለን አወጣን? እግዚአብሔር በሥራ ተራራ 10 ትእዛዝ ነው የሰጠው። 10ሩንም እንድንኖርበት ነው የሰጠን። 10ሩም ደግሞ መኖር እንድንችል ጸጋውን ሰጥቶናል። የጸጋው መንፈስ ሰጥቶናል። አንደኛ ዮሐንስ ምዕራፍ 5:4 ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምም የሚያሸንፈው እምነታችን ነው። ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዛቱም ከባዶች አይደሉም ይላል። አይደሉም። ኦኬ፣ እሷን ነው የፈለኩት። ትእዛዛቶቹም ብዙ ሰዎች በጣም ከባዶች አድርገው ያዩታል። ትእዛዛቶቹም ከባዶች አይደሉም የሚለው ደግሞ የእግዚአብሔር ቃል ነው። ትእዛዛቶቹ ከባዶች አይደሉም ነው የሚለው። ለመታዘዝ ራሳችሁን ለምታቀርቡት ለዚያ ባሪያዎች ናችሁ አለ። ስለዚህ የእግዚአብሔር ባሪያዎች ከሆነን ለእግዚአብሔር ቃል ነው ተገዢ መሆን ያለብን። ለእግዚአብሔር ቃል ተገዢ ስንሆን ደግሞ አንዷን ነጥለን አውጥተን አይደለም፣
ሁሉንም ነው። እግዚአብሔር የሰጠንን ሁሉን በእምነት መቀበል አለብን። በእምነት ተቀብለን ደግሞ እግዚአብሔር የጸጋውን መንፈስ እንዲሰጠን በጸሎት መጠየቅ አለብን። ፊልጵስዩስ 4:13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ ነው ያለው። ቅድም እንትን ባልከው ሁሉንም ነው እግዚአብሔር የሚጠይቀው። ከእግዚአብሔር አፍ የሚወጣውን ቃል ሁሉ አዳምና ሔዋን አትብሉ ያለውን በመተላለፍ ነው የጠፉት። የሎጥ ሚስት ወደ ኋላ አትይ ተብላ ነው የጠፋችውና ማንኛውም ከእግዚአብሔር አፍ የሚወጣው ቃል ሕግ ነው፣ ትእዛዝ ነው፣ መመሪያ ነው ለኛ የሰጠን እንድንኖርበት። ነገር ግን ያንን ለመኖር የጸጋውን መንፈስ ነው መጠየቅ ያለብን እንዲያቆመን እግዚአብሔር እንጂ እንዲህ ማድረግ አንችልም። ሰይጣን እኮ ሁልጊዜ አእምሯችንን ሊሰርቅ አቅማችንን የእምነት ኃይላችንን እንትን ሊያጠፋ አየር ላይ ነው ያለው። እንጀራ እንደማያገኙ እያስፈራራሁ ሰንበትን እንዲሰሩ አደርጋለሁ ይላል ፕሮፌትስ ኤንድ ኪንግስ፣ ነገስታትና ነቢያት በሚል መጽሐፍ ውስጥ ማለት ነው። ሁሉንም ነው በእምነት መቀበል ያለብን የእግዚአብሔርን። ሁሉንም ለመኖር ደግሞ ከእግዚአብሔር በትህትና የጸጋውን መንፈስ መጠየቅ ያስፈልጋል። ምክንያቱም በእናንተ ውስጥ መፈለግንም ማድረግንም ፊልጵስዩስ 2:13 ላይ መፈለግንም ማድረግንም በእናንተ ውስጥ የሚሰራ እግዚአብሔር ነው ይላል። ፊልጵስዩስ 4:13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ ይላል። ቅድም እንዳልከው ኢሳይያስ 27:5 ላይ ጉልበቴን ያዝ ከኔ ጋር ሰላም ያደርግ ይላል። ሮሜ 3:25 ላይ ያለፈውን ኃጢአት በእግዚአብሔር ችሎታ ስለመተው ይላል። የእግዚአብሔር ችሎታ መንፈስ ቅዱስ ኃይል ነው። እግዚአብሔር በቃሉ ውስጥ ያስቀመጠውን ነው ማየት ያለብን። ያንን በእምነት መጠማጠም ነው ያለብን። በእምነት ስንጠማጠም እግዚአብሔር በእምነት የጠየቅነውን በጠንካራ ጸሎት የጠየቅነውን ሁሉ እግዚአብሔር ይሰጠናል እና ክብር ለእግዚአብሔር ይሁን። ይሄ ነው ያለኝ ሐሳብ። መልካም ዜድ፣ እግዚአብሔር ይባርክ። እንግዲህ ምናልባት ይሄ ሐሳብ ሲነሳ አንድ ላይ ተያይዞ የሚነሳ ነገር አለ። እሱም ሰው ሕግን በመጠበቅ መዳን ይችላል የሚል ነው። እንግዲህ ሰንበትን ቅድም እንዳነሳው ሰንበትን ብቻ ነጥለን ማንሳት የለብንም። ሰንበትን ብቻ ካልን እንግዲህ ከኛ ይልቅ አይሁዶች መዳን አለባቸው ማለት ነው። ነገር ግን ሰንበትን ብቻ ነጥሎ መጠበቅ ሳይሆን ሕግን ሁሉ መጠበቅ ሊያድን እንደማይችል መጽሐፍ ቅዱሳችን ይናገራል። ይልቁንም የክርስቶስ ጸጋ ያድነን። ምክንያቱም እኛ ሕግን የምንጠብቀው ለመዳን ሳይሆን ሁሌ እንደምንናገረው ስለ ዳንን ነው። የእሱ ልጆች መሆናችንን የእርሱን ፍቅር መግለጻችንን ለማሳየት እንጂ ጸጋው በእምነት አድኖናል ነው። ከዚህ አንጻር ሕግን እየጠበቅን የምንታዘዘው ገና ለመዳን ሳይሆን ኦልሬዲ የዳነ ሰው የሚያደርገውን ነገር ነው የምናደርገው። ስለዚህ እንዳንዘናጋ ነው። ቅድም መግቢያ ላይም እንዳነሳሁት ሕይወት ቀልድ አይደለምና በሕይወት መቀለድ የለምና ሕይወት መተኪያ የሌላት ነገር ናት። ቢዝነስ አይደለችም፣ ተመልሳ አትገኝም እና በሱ መደራደር ይብቃን፣ እንዘጋጅ ለማለት ነው። እንግዲህ በሰንበት ቀን የሚሰሩ እህት ወንድሞቻችን አሉ፣ ብዙ በስደት ዓለም ያሉ። እግዚአብሔር ለእነሱን እንዲያስባቸው ደግሞ በቃ ይሄ ዓለም መቼም አይሞላምና እነሱም ያው የተሻለ ሕይወት ፍለጋ ቤተሰብ ለመርዳት ነው የሄዱት። እሱን ቴንሽናቸውን እግዚአብሔር ይረዳል። ደግሞ ኃይልን የእግዚአብሔር ጉልበት ደግሞ የሆነው መንፈስ ቅዱስ ኃይል እንዲሰጣቸው፣ ውሳኔ እንዲወስኑ እንዲያደርጋቸው፣ የተሻለ ነገር ደግሞ እንዲያገኙ፣ በረከትን እንዲሰጣቸውና ሕጉን ወደ ማክበርና ወደ መመለስ እንዲመልሳቸው እግዚአብሔር እንዲረዳቸው ሁላችንም ልንጸልይላቸው ይገባናል። ምናልባት ጥያቄ ወይም ሀሳብ ካለ እዚህ ላይ ማንሳት ይቻላል። እንግዲህ ዋናው ነገር እኛ ለማንም ጀጅመንታል መሆን አንችለውም፣ ግን የተጻፈው ነገር ማንበብ ያው ያለ ነገር ነው፣ ግዴታም አለብን። ለማን እየተናገረን እያለንና ማን እየሰማን እያለን እንትን ብናደርገውም አሪፍ ነው ብዬ ነው የሚገምተው። ምክንያቱም ጥበቡን ስጠን ብለን ብንጠይቅ፣ ምክንያቱም የተለያየ ዓለም ውስጥ ነው የምንኖረው። ብዙ ወገኖቻችን እስላም ሀገር ውስጥ ሰንበት፣ አሁን እስላም ሀገር ብትሄድ አሁን ቅዳሜ ሰንበት ነው ብትል የሚሰማ የለም። እነሱ አርብ ነው የነሱ ሰንበት እና ይህ ወንጌል ደግሞ ለሁሉም ነው የተጻፈው እና እነኞችን አሁን ወንድምና እህቶቻችን የተለያየ ሀገር ላይ የሄዱት ወይ እግዚአብሔር እነሱን ለመጠቀም ሊሆን ይችላል፣ አይታወቅም። እና እነኚህ ነገሮችንም ሀሳብ ውስጥ እንትን አድርገን የተወሰነ ማንበባችንም የአስተምሮአችንን ትንሽ የተሻለ ብናደርገው እንዴት ይመስላችኋል የሚል ሀሳብ አለኝና
ተባረኩ። ጥሩ ሀሳብ፣ ገንቢ ሀሳብ ነው የሰጠህን። ትክክል። እኔም ሁሌም እንደምናገረው ሁሌም እናገራለሁ። አፕሮች ወሳኝ ነገር ነው። በነገራችን ላይ የምንናገረው ነገር ትክክል ሆኖ እንኳን አነጋገራችን ግን ስህተት ካለው ያ የምንናገረውን ነገር በሙሉ ዜሮ ነው የሚያስገባው። የምናገረው ነገር ትክክል ነው፣ ቤዝ ያደረኩት መጽሐፍ ቅዱስ ላይ ነው፣ ግን አገላለጼ ትክክል ካልሆነ ቃሉን ሁሉ ነው ትክክል እንዳልሆነ ሰው ሊገነዘብ የሚችለውና አፕሮች በጣም ወሳኝ ነገር ነው። ክርስቶስ ደቀ መዛሙርቱንም ሲያስተምር በጣም በአፕሮች ነበር የሚያስተምረው። የሚገስጽበት ጊዜ አለ፣ ደግሞም እንዲገባቸውም ጭምር ደግሞ በምሳሌ ብዙውን እንደውም ሲያስተምራቸው የነበረው በምሳሌ ነው። በቀጥታም ሳይሆን በምሳሌ እያደረገ እንደው የምሳሌውን ትርጉም ንገረን ሲሉት ደግሞ ያው የምሳሌውን ትርጉም እየተናገረ በሚገባቸውና በሚቀበሉት መልኩ እያዋዛ ነበር ሲያስተምራቸው የነበረው። ቲም እንዳልከው የተለያየ አይነት ባህል ውስጥ የሚኖሩ የሚሰሩ በተለያየ አይነት የህይወት ተመክሮ ውስጥ ያሉ አሉ። እኔ አሁን የህይወት ልምድ አካፍል ብትሉኝ እዚህ መሃል የኔ የህይወት ልምድ ለእናንተ ምንም አይጠቅማል፣ የእናንተም የህይወት ልምድ ለእኔ ምንም አይጠቅመኝ። ምክንያቱም እኔን እግዚአብሔር የሚመራኝ በቃ በሌላ ወይ ነው፣ እናንተን የሚመራችሁ በሌላ ወይ ነው። የኔ ላይፍ ስታይል የእናንተ ላይፍ ስታይል ምንም አይገናኝ፣ በጣም የተለያየ ነው። ስለዚህ የተለያየ አይነት ዳይቨርሲቲ ባለው ዓለም ውስጥ ስላለን ቃሉን እናድበስብስ ሳይሆን ቃሉ ትክክል እሱን እያነበብን ግን አነጋገራችንና አገላለጻችን በፍቅር ይሁን ወንጌል ይሁን አፕሮቻችን ሰዎችን የሚስብ በጥበብ የሚናገር አይነት ሊሆን ይገባል። ተባረክ። ይህንን ሁላችንም መዘንጋት የለብንም። ድርቅ ያለ ነገር ሳይሆን እንደው በቃ እያዋዛን የእግዚአብሔርን ቃል በደንብ በሚገባና በሚጣፍጥ ቋንቋ ማቅረብ እንድንችል ጌታ መንፈስ ቅዱስ ያግዘን። እንግዲህ የሰው ተሰጥኦ የተለያየ ነው፣ ግን እነዚህን ደግሞ ባንዘነጋ መልካም ነው። ተባረኩላለሁ። ምናልባት መቅረት የለበትም የምትሉት ሀሳብ ጥያቄ ካለ አንስተን ይህንን ላይቭ እንጨርሳለን። ትንሽ ነገር በተለያየ መልካውን በተለያየ ቦታ የሰንበት ብቻ አይደለም በተለያየ የእግዚአብሔርን ትእዛዛት እግዚአብሔርን ያለውን እግዚአብሔር የሚፈልገውን ነገር የማድረግ ፍላጎት እያለ ግድድሮሽ በመኖሩ የምትታገል ነፍስ ልትኖር ትችላለች። በተለያየ ማለት እንደዚህ አይነት ሰው የዚህ አይነትም አካል እንዳለ፣ ሁለተኛ ደግሞ ቅድም ብየዋለሁ የሆነ ያለበትን ኮንዲሽን እንደ ኤክስኪውዝ ላለመታዘዝ በቃ ምክንያት አድርጎ በቃ እንደዚህ አይነት ሁኔታ ላይ ስላለው ከዚህ ሰውታ ለወደፊት ታዛለው ብሎ ደግሞ ምንም ሳይመስለው የሚያደርግም ይኖራል። የተለያየ አይነት ሰው ነው ያለውና ይሄን ሁሉ አስታርቆ የመሄድ ጉዳይ በሚዲያ ላይ በተለይ ጥንቃቄ የሚፈልግ ነገር ነው። ዝም ብለን በድፍረት በቃ አድርገን በቃ ሁኔታዎች አልተመቻቹልኝም ስለዚህ ልቀጥል ብለን ምንም ሳይመስለን የምንጓዝ ሰዎች ካለን ይሄንን ራሳችን እንድንመረምርና በንስሐ ወደ እግዚአብሔር መመለስ እንደሚያስፈልግ ነው እኔ የምረዳው። ነገር ግን ይሄ ነገር ትክክል አለመሆኑን እንዴት ነው የምወጣው? እንዴት ነው ልወጣ የምችለው? ጌታ ሆይ ከዚህ ሁኔታ ከዚህ አንተን ከማሳዘን ህይወት መውጣት ፈልጋለሁ የምትል ልብ ደግሞ ቅድም ምሳሌ 16 ላይ እንዳነበብኩት ማለት ነው ያ ልብ ካለ እግዚአብሔር መንገዱን ያዘጋጃል። በምንም መልክ ይሁን ይሄንን በደንብ ሊታወቅ ይገባል እና በእምነት እሱ ጋር የመቅረብ ጉዳይ ይጠበቃል እና ጥንቃቄ ያስፈልጋል ነው። አሁን ጥሩ አቀራረብ ነው ዛሬ ስንወያይ የነበረው፣ አሪፍ ነው ማለት ሰዎችም ደግሞ ተስፋ እንዳይቆርጡ ካሉበት ሁኔታ አንጻርም ተስፋ የሚሰጥ ነገርም ደግሞ ማቅረብ አስፈላጊ ስለሆነ ያንንም ሀሳቦች በእግዚአብሔር ቃል መሰረት አድርገን እንዳቀረብን ታወቃልና ጥሩ ነው ብዬ ነው የማስበው። ሰንበት ለየት ያለ ነገር ደግሞ አለው። ለየት ያለ ነገርም ስላለው ነው ከመጀመሪያ ጀምሮ ሰይጣን ራሱ እስራኤላውያንም ቢሆን የእግዚአብሔር ሕዝቦች በተለያየ ጊዜ ሰንበትን እንዲያበላሹ ወይም ደግሞ ሰንበትን እንዲጥሱ እንዲተላለፉ ሲያደርግ ሲሰራ የነበረው ማለት ረጅም ጊዜ። በመጨረሻ ደግሞ እንደ አድቬንቲስትነታችን ለሰዎች ለዓለምም መልእክቱን እያደረስን ያለ ነው የአምልኮ ጉዳይ ነው። የአምልኮ ጉዳይ ይመጣል ነው እግዚአብሔርን የማምለክ ወይ ደግሞ አውሬውን የማምለክ ጉዳይ ይመጣል። ዛሬ የደረስንበት ደረጃ ከዚህ በኋላ ያለው ሁኔታ ለፊታችን ያሉት ነገሮች አንድ ከሰንበት ጋር የተያያዙ ጉዳዮች እንዳሉ ያ ደግሞ ከአምልኮ ጋር እንደሚያያዝ በደንብ አድርገን ለሰዎችም ልናስተዋውቅ ሌሎች ትእዛዛትን መተላለፍ ኃጢአትም ነው፣ ግልጽ ነው። ነገር ግን ሰንበት ደግሞ በተለይ የአውሬው ምልክት የመቀበልና የእግዚአብሔር ማህተም የመቀበል ጉዳይ ላይ መሰረት ያደረገ ኢሹ መሆኑን ደግሞ ከሌሎችም ለየት የሚያደርግ
አምልኮን መሰረት ያደረገ ነገር እንደሚሆንም ለሰዎች እያሳወቅንም መሄድ ያስፈልጋል። የአምልኮ ጉዳይ ስለሚሆን ማለት ነው። እንዴት ነው የአምልኮ ጉዳይ የሚሆነው? እሱ በደንብ አድርገን በሌላም ጊዜ መወያየት እና ማጥናት ያስፈልገዋል። ነገር ግን ሰይጣን በተለይ ሰንበት ላይ ያተኮረበት የሚያውቀው ጉዳይ ስላለ ነው። ሰንበት እግዚአብሔር 6 ቀን ፈጠረ፣ 7ኛው ቀን አረፈ ብለን የምናረጋግጥበት ሰማይና ምድርን የፈጠረው እሱ መሆኑን የምናረጋግጥበት ነው። ልክ ዮናስ ሲጠይቁት ዕብራዊ ነኝ ብሎ መደምደም ይችል ነበረ። ነገር ግን የተናገራቸው ነገር ከነሱ አማልክቶች የእሱ አምላክ የሚለይ መሆኑን ያሳየበት ሰማይ የብሱንና ባህሩን የፈጠረው እግዚአብሔርን አመልካለሁ ብሎ ነው የነገራቸው። ከፍጥረት ጋር ከመፍጠር ጋር አያይዞ ማለት ነውና የሰንበት ጉዳይ ፈጣሪ ማን ነው የሚለውን ፈጣሪ እውነተኛውን ሰማይና ምድርን የፈጠረውን እግዚአብሔርን የማምለክ ጉዳይ የሚያሳይ ነው። ያንን አለመቀበል 6 ቀን እግዚአብሔር አልፈጠረም የሚለውን ትርጉም 6 ቀን የፈጠረው እግዚአብሔር አይደለም ወይም ደግሞ እሱን የፈጠረውን አላመልክም የማለት ጉዳይ ትርጉም ይሰጣል። በተለይ ወደ መጨረሻ ዘመን ላለን ማለት ነው። ከዚህ አንፃር የሰንበት ትእዛዝ ከመጀመሪያው ትእዛዝ ከግብጽ ምድር ያወጣሁ እኔ ነኝና ከሌላ አማልክት አይሁኑልህ ካለው ጋር አንድ ነው። ተመሳሳይ ነው እና ሌላ የማምለክ ጉዳይ አሁን ደግሞ በክርስቶስ ኢየሱስ ከባርነት ያወጣን እግዚአብሔር ነው። ስለዚህ ከአምልኮ ጋር የሚያያዝ መሆኑን በደንብ ልንረዳው ይገባል። ለሰዎችም ይህንን በግልጽ ልናስተምራቸው ይገባል። ነገር ግን በዚህ ጊዜ ቅድም ስንናገር እንደነበረው በተለያየ ምክንያት ሰንበትን መጠበቅ ያልቻላችሁ ወገኖች ልባችሁን ለእግዚአብሔር ሰጥታችሁ ጌታ ሆይ መፍትሄ ስጠን፣ አንተ መታዘዝ እንፈልጋለን የሚለውን ሁኔታ ልክ እንደቀራጩ በሱ ፊት ቅረቡ፣ እግዚአብሔር መፍትሄ ያዘጋጃል የሚለውን ሐሳብ ነው ለመስጠት የፈለኩት። ተባረክ ወንድም መሴ፣ እግዚአብሔር ይባርክ። ሁላችሁም ተባረኩ። ጌታ ከእናንተ ጋር ይሁን። ሰላም እደሩ።